ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ከቀኑ መረጃችን በኋላ ደግሞ የምሽቱን መረጃ ለማምጣት ወደ እናንተ ብቅ ብለናል። እንደተለመደው እንግዲህ መረጃዎችን እያጠናከረ ይዞልኝ መጣው ወንድማችን ፓስተር አለማየሁ ነሙ መስመር ላይ ይገኛል። እንግዲህ ይዞልን የመጣውን መረጃ ከእርሱ አንደበት ደግሞ ኋላ ላይ እንሰማለን። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በቀኑ መረጃችን ወሳኝ የሆነ መልእክትና መረጃ ያስተላለፍን ይመስለናል። እንግዲህ ያመለጣችሁ ወገኖች ካላችሁ ቻናላችን ላይ በመግባት መረጃውን ማድመጥ ትችላላችሁ። ሰብስክራይብ ያላረጋችሁ ወገኖች ደግሞ እንዲሁ ሰብስክራይብ እንድታረጉ በየጊዜው የምንለቃቸው መረጃዎች ወደ እናንተ ይደርሱ ዘንድ ይህን እንድታደርጉ ለሌሎችም ደግሞ እንድታጋሩ ላይክ በማድረግ እንደገናም ደግሞ ሐሳባችሁን አስተያየታችሁን በሐሳብ መስጫ ሳጥን ውስጥ በማስፈር የአገልግሎታችን ደግሞ አጋር እንድትሆኑ በጌታ ፍቅር እንጠይቃለን። አሁን በቀጥታ ፓስተር ጋር ወደምናደርገው ውይይት ከመሄዳችን በፊት ሰላምታ እንሰጣጥና ይዞልን የመጣውን መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። መረጃን ማቅረብ ትችላለህ? እንግዲህ ምንድነው በአውሮፓ ላይ ስጋት ተደቅኗል። በትናንትናው ዕለት ሩሲያ ወታደራዊ ከፍተኛ የሆነ ወታደራዊ ልምምድ ለማድረግ ዝግጅት ላይ እንደሆነችና ይህም ልምምድ በዚህ በያዝነው ሳምንት ውስጥ እንደሚጀምር መግለጫ ሰጥተዋል። እንግዲህ ምንድነው ከ64,000 በላይ ወታደሮች የሚሳተፉበት የኒኩለር ጦር መሳሪያ ልምምድ ማድረግ እንግዲህ ዛሬ ጀምራለች። የሩሲያ መከላከያ ኃይል በአይነቱ ትልቅ የሚባል የኒኩለር የጦር መሳሪያ ልምምድ ዛሬ መጀመሩን አስታውቋል፣ ይፋ አድርጓል። እንግዲህ ምንድነው ድምታ የኒኩለር ኃይል ልምምድ ነው እየተደረገ ያለውና በሚገርም የተደገሰ ድግስ አለ ማለት አለ። አሁን ምንድነው ለ3 ቀን የሚቆይ ነው። በዚህ ልምምድ 64,000 በላይ ወታደሮች፣ 7,800 በላይ የጦር መሳሪያ ወታደራዊ ቁሳቁስ ተሽከርካሪዎች እንደሚሳተፉ ተገልጿል። ከነዚህ እንግዲህ 800 ከነዚህ እንግዲህ መካከል 200 ሚሳኤል የሚያስወነጭፉ ከ140 በላይ የጦር ጀቶች፣ 73 ጀልባዎች፣ 13 ባህር ሰርጓጅ ሚሳኤል ተሸካሚ መርከቦች እንደሚገኙበት የሩሲያ መከላከያ ሚኒስቴር አስታውቋል። እስቲ እዚህ ላይ እንወያይ። ለምንድነው ይህንን ያህል ከፍተኛ ልምምድ አሁን ሩሲያ ማድረግ ያስፈለጋት? በዩክሬን ላይ ያላትን የበላይነት እንደሆነ አረጋግጣለች። ምንድነው ከእንግሊዝ ጋር አሁን ላይ ከፍተኛ ፍጥጫዎች ውስጥ ገብተዋል። በትናንትናው ዕለት አንድ የእንግሊዝ የስለላ አውሮፕላን በጥቁር ባህር ላይ ስለላ ለማድረግ ሲንቀሳቀስ የሩሲያ ጀቶች እንደውም ለመምታት ሁሉ ደርሰው እንደነበረና አስጨንቀውት እንዲወጣ አድርገውታል። እንግዲህ ከእንግሊዝ ጋር ያለው ፍጥጫ ጥሩ አይደለም። ቀድሞውንም ጥሩ አይደለም። እንደውም አንዳንድም የሩሲያ ጎረቤት የሆኑ ሀገሮች አሁን ላይ ከኔቶ ለመውጣት ዳርዳር እያሉ ነው። ምክንያቱም የአስተማማኝ ዋስትና የለንም የሚል ስጋት እንደ ሉቲቢያና ምናምን የሚባሉ ሀገሮች መግለጫ እስከ መስጠት ደረጃ ሁሉ ደርሰዋል። በእርግጥ አውሮፓ አሁን አስተማማኝ ነው ወይ ብትለኝ አይደለም። ምክንያቱም ዶናልድ ትራምፕ በአንድ ወቅት የተናገሩትን ነገር ታስታውስ ከሆነ የሁለተኛው ዓለም ጦርነት ጊዜ የያዛችሁትን ያረጀ መሳሪያ ይዛችሁ
ድሮስ ከእናንተ ምን እንጠብቃለን የሚል ነገር አንስተዋል። ከዚህም የተነሳ አውሮፓን እንድንጠብቀው ከፈለገ ለእኛ መክፈል አለበት የሚል ነገር እያነሱ ነው ያሉት እና አሁን ላይ ያለው አውሮፓ ላይ ያለው ሁኔታ እንደገና እየተቀሰቀሰ ነው ያለው እና የሩሲያ የእነዚህ ልምምዶች ዝም ብሎ የታቀደ ሳይሆን በቀጣይ ከዩክሬን በኋላ ምናልባትም አውሮፓውያኖች እንደሚሉት እነዚህ ድሮ የሶቪየት ህብረት አባል ሀገር የነበሩትን አሁን በተለያየ መንገድ ወደ ኔቶ የገቡትን ወደ አውሮፓ የገቡትን ሀገሮች የመጠቅለል እሳቤ ይኖረው ወይ? ምክንያቱም ቀላል ቁጥር አይደለም 64,000 የሚደረገው የኒኩለር ልምምድ ነው የሚደረገው። የኒኩለር ልምምድ ሲደረግ ደግሞ ሁለት አይነት ልምምድ ነው። አንደኛው በኒኩለር አረር የምትመታውን ኢላማ መምታት ነው። ሁለተኛው የኒኩለር በሚተኮስበት ጊዜ ከጨረሩና ከዛንትን እንዴት መከላከል ይቻላል የሚለውን ዋነኛው ሳይሆን ታክቲካል ኒኩሌር ጦርነት ለማድረግ እንዶ ልምምድ ለማድረግ አስበው ይሆን? እግረ መንገድህንም እንድትመልስ እንግዲህ እስካሁን አልተጠቀመችም። በአንድ ወቅት ግን ልትጠቀም ጫፍ ላይ ደርሳ እንደነበረ ይታወቃል። ለምንድን ነው መሰለህ አሁን ላይ ያልተጠቀመችበት ምክንያትን ስንመለከት አሜሪካ ሙሉ ለሙሉ ባይባልም ከዩክሬን ጦርነት እጇን አንስታለች። እንደው አካተ እንደው ምላሽ እንድትሰጥበት ስለፈለኩ ነው። አሁን ቀደም ሲል አቴንሽን ስቦ የነበረው የዚህ መካከለኛው ምስራቅ በኢራን በአሜሪካና በእስራኤል መሃል የነበረው ውጥረት በተወሰነ መልኩ ረግቦ አሁን ደግሞ ፊቱን ወደ ሌላ የኃይል ሽግግር እየተሸጋገረ ይመስላል እና አሁን እዛ አካባቢ ያለው እንቅስቃሴ አንደኛ መጽሐፍ ቅዱሳዊም ነው ብዬ አምናለሁ። ቅዱሳዊም ነው። አሁን ከዚህ አቴንሽን ወደ ባልካንና ወደ ቻይና ነው የሄደው እና አሁን ይሄ ግጥምጥሞሹ እንዴት ነው ሊሆን የቻለው? አሁን እንዳልከው ዛሬ ልምምድ ነው። በትላንትናው ዕለት ደግሞ የሩሲያው ፕሬዝዳንት ደግሞ ቤጂንግ ነበሩ እና ይሄ ክስተት አሜሪካንንም አውሮፓውያን ምዕራባውያን በአጠቃላይ ስጋት ውስጥ የከተተ ይመስለኛልና ይህንን ስጋታቸውን ምንድነው እንደምታው አውሮፓውያኖች እኮ ገልጸዋል። ይህን ስጋታቸውን ገልጸዋል። እስቲ ራሱ የሩሲያ መከላከያ ሚኒስቴር የሰጠውን መግለጫ ለምን ልምምዱ እንዳደረግ እንደፈለገ እንመልከት። እንደ መግለጫው በዚህ ልምምድ ላይ የተለያዩ አይነት የቦሊስቲክ ክሩዝ ሚሳኤል የማስወንጨፍ ሙከራ የሚከናወን ሲሆን ዓላማው ይላል ወረራ የሚከሰት ከሆነ የጦር ኃይሉ በኒኩለር ጦር መሳሪያ ብቃት ያለው እንደሆነ ለመዘጋጀት መሆኑን ገልጸዋል። ብቃት ያለው መሆኑ ዓላማው ይሄ ነው። ውስጡ ግን ሌላ ሊሆን ይችላል። ምናልባትም ድንገተኛ ጥቃት በሌሎች ላይ ለመፈጸም ወይም ደግሞ ከተሞከረበትም ያንን ተከላክሎ ምላሽ ለመስጠት የሚያስችል ነው። ብዙ ጊዜ ወታደራዊ ልምምዶች ይደረጋሉ። ወታደራዊ ልምምዶች በሚደረጉበት ሰዓት ሁለት ነገር ታሳቢ ተደርጎ ነው የሚደረገው። አንደኛ ወረራን ለመከላከል ታሳቢ ተደርጎ የመከላከል ልምምድ ስልቶች ልምምድ ይደረጋል። ሁለተኛ በጠላት ይዞታ ላይ ማጥቃት ለማድረግ ደግሞ የማጥቃት ልምምዶች ይደረጋሉ። ሌላው ሶስተኛው ምንድነው? ብትወረር ተከላክለት እንዴት መልሰ ማጥቃት እንደምትችል ደግሞ ትለማመዳለህ። ይሄ በልምድ አንጻር ያ ነው ወታደራዊ ሳይንሱ የሚለው ይሄን ነው። ነገር ግን ከቤጂንግ ጉብኝትና መመለስ በኋላ ለምን ይሄ ልምምድ መገጣጠም ተፈለገ የሚለው ነገር አንኳር ነው። ለምንድነውስ ፑቲን ፈጥነው ቤጂንግ የሄዱት? ከአሜሪካ ፕሬዝደንት ምላሽ ከዚህ በፊት አልተነገረም እና ፈጥነው ለምንድነው የሄዱት? እና እነዚህ ስምምነቶቹስ ከበስተጀርባው በጣም ትልቅ ሴራ አለ። ሁሉ ነገር ያው ሚዲያ ላይ አይሰጣል። ምክንያቱም በዝግ ስብሰባ ነው የሚደረገው። ከአሜሪካም ጋር ቢሆን ዝግ ስብሰባ ነው ያደረጉት። ነገር ግን ከአሜሪካ ጋር በነበራቸው ወታደራዊ ውይይት ወቅት ላይ በብዙ ነገር እንዳልተግባቡ ነው ሾልኮ የወጣው መረጃ። ያው ዲፕሎማሲ ምንድነው? ብዙ ጊዜ በዲፕሎማሲ አካሄድ ተስማምተናል፣
እንትን ቀጠሮ ይዘንበታል፣ በቀጣይ ለመወያየት ምናምን ብለናል ትላለ። ከሩሲያም ጋርም እንደዚሁ ነው። ያልተስማሙበት ነገሮች አሉ። ይህንን ኦፊሻሊ ጂንፒንግ አሜሪካ ወደ ውድቀቱ እያመራች ነው ብለው ነው የተናገሩት። ለምንድን ይሄንን ያሉት? ከምን ተነስተው ነው ያሉት ብለን ስንመለከት በእርግጥ የዓለም ገበያ በኢኮኖሚው ዘርፍ ከሄድን የዓለም ገበያ ከእጃቸው እየወጣ ነው። በወታደራዊ ሳይንሱም ቢሆን አሁን ላይ አማራጮች ዓለም አለው። ዓለም ብዙ አማራጭ አለው። ያንን አማራጭ ይጠቀማል ዓለም። ስለዚህ ሌላ ኃያልነት እያከተመ እንዳይሆን ስጋት አለ። ምክንያቱም ቀን ላይ ማንሳት እንደሞከር ነው የአሜሪካው ሴኔት 50-47 ጦርነቱ እንዲቆም ውሳኔ አስተላልፏል። ስጋት አለ። ምክንያቱም ጦርነት እኮ ውድመት ነው። የስንት ዓመት ያጠራቀምከውን እኮ ሀብት ማውደም ነው። በጦርነት ላይ እኮ አሸናፊ የሚባል ነገር የለም። አንተም ተሸናፊ ነህ። ብታሸንፍም ጦርነቱን ያወደምከው ኢኮኖሚ መልሰ ለመገንባት የምታመነጨው ሶርስ ከፍተኛ ነው የሚሆነው። በህዝብ ላይ የኢኮኖሚ ጫና ነው የሚፈጥረው። የኢራቅ አሜሪካን ጦርነት ዋቢ ማድረግ ይቻላል። ጦርነት ምንም እንግዲህ እኔ ወታደር ነበር፣ በጦርነት ውስጥ አልፌያለሁ። ጦርነት ሲያወድም ነው ያየሁት እንጂ ሲያለማ አላየሁም። ጦርነት አሸነፍክም ተሸነፍክም ኪሳራው ሁሉ እና ሸይጣናዊም ስለሆነ እንግዲህ የሩሲያ ይህንን ልምምድ የምታደርግበትን ምክንያት እነሱ ያሉት እንግዲህ መሆኑን ገልጸዋል። በዚህ ልምምድ ወቅት በቤላሩስ ተቀመጠ የኒኩለር ጦር መሳሪያ ጥምር ስልጣን የሚከናወን ይሆናል። ጥምር ስልጠናን የሚከናወነው ቤላሩስም ትገባበታለች ማለት ነው። ይህ በእንዲህ እንዳለ የቤላሩስ መከላከያ ኃይል በበኩሉ ከሩሲያ ጋር በሚሆነው የኒኩለር ጦር መሳሪያ ልምምድ እያከናወነ መሆኑን አስታውቋል። ይህ ልምምድ የተጀመረው የሩሲያ ፕሬዝዳንት ቭላዲሚር ፑቲን በቻይና ጉብኝት በሚያደርጉበት ወቅት ነው ልምምዱ የተደረገው። ይሄ ብቻ አይደለም። ሌላ ደግሞ የሚገርም ዜና አለ። ምንድነው ብትለኝ የቻይናው ፕሬዝዳንት ጂንፒንግ ወደ ሰሜን ኮሪያ ሊያቀኑ ነው። አጀንዳ ይዘው ወደዛ ሊያቀኑ ነው እና ወደ ሰሜን ኮሪያ የሚሄዱበት ምክንያት ምንድን ነው የሚለውን ነገር ማየት የሚያስፈልግ ይመስለኛል። ላዩን ያው ሰላማዊ ይመስላል፣ ግን ሌላ አጀንዳ ነው። እንግዲህ ለምን እንደዚህ ተገጣጠመ? አሁን እኮ ግጥምጥሞሹ ነው እኮ አሁን ስጋት እየጫረ ያለው። እንግዲህ አሁን ምን መሰለህ፣ ወደ ሰሜን ኮሪያ ሊያቀኑ የሚችሉበት ምክንያት የደቡብ ኮሪያ የዜና ወኪል ዩንሃን ከፍተኛ የመንግስትን ባለስልጣን ጠቅሶ እንደዘገበው የቻይና ፕሬዝዳንት ሺ ጂንፒንግ ምናልባትም የሚቀጥለው ሳምንት መጀመሪያ ላይ በሰሜን ኮሪያ ይፋዊ የስራ ጉብኝት ሊያደርጉ ይችላሉ። ይህ ጉብኝት ግን በኮሪያ የባህረ ሰላጤ ላይ ያለውን የኃይል ሚዛን፣ የዲፕሎማሲ አቅጣጫ ሙሉ በሙሉ ሊቀይረው እንደሚችል እየተነገረ ይገኛል። ደቡብ ኮሪያ መንግስት ምንጮች እንደሚያመለክቱት የቻይና የደህንነትና የፕሮቶኮል ባለስልጣን ቡድን በቅርብ በፒዮንግያንግ በሰሜን ኮሪያ ማለት ነው በሚገኘው ቅድመ ዝግጅት ሲያደርጉ ቆይተው በዚህ መሰረት የሺ ጂንፒንግ ጉብኝት በግንቦት ወር መጠናቀቂያ አሁን በያዝነው ማለት ነው ወይም በሰኔ መጀመሪያ ላይ መካሄዱ አይቀርም መሆኑን አመላካች ያጠናክረዋል። እዚህ ጋር ትንሽ ነገር መነጋገር እንዳለብን አስባለሁ። እነዚህን 4 ሀገሮች እናንሳ። ሩሲያ፣ ቻይና፣ ኢራን፣ ሰሜን ኮሪያ። ሌሎቹን እነ ቱርክም አሉበት። ሌሎቹን እንተዋቸው። እነዚህ 4 ሀገሮች በዋናነት በወታደራዊ፣ በኢኮኖሚ፣ በፖለቲካ የጋራ ጥምረት ያላቸው ሀገሮች ናቸው። እነዚህ 4 ሀገሮች
ከኢራን ውጭ ሶስቱ አገሮች የኒኩለር ባለቤት አገሮች ናቸው። ሶስቱ አገሮች በወታደራዊ ቁጥር የዓለምን ወታደራዊ እንትን በከፍተኛ ደረጃ የሚመሩ አገሮች ናቸው። በአይዲዮሎጂም ይገናኛሉ። ሌላው ሰሜን ኮሪያ የታጠቀቻቸው መሳሪያዎች የአሜሪካን ከተሞች መምታት የሚችል መሳሪያዎች ነው የታጠቀችው። አሁን ላይ ደግሞ በባህረ ሰላጤው ስንመጣ ሰሜን ኮሪያ ሚሳኤሎችን በመስጠት ቴክኖሎጂ በመስጠት ቻይናም ቴክኖሎጂን በመስጠት ሩሲያ ድሮኖችን በማቀበል ድሮኖችን በመስጠት በመስራት ጦርነቱን ከኢራን ጀርባ ሆነው እየመሩት እየደገፉት ያሉ አገሮች ናቸው። እሱ ብቻ አይደለም እኮ የዩክሬን ጦርነት ላይም የሰሜን ኮሪያ ወታደሮች ሩሲያን ለማገዝ አግዘው ወደ 15000 ወታደሮች መሳሪያን ጨምሮ እገዛ አድርገዋል። እርስ በርስ የተጣመሩ አገሮች ናቸው። አሁን ትልቁ የሚያሳስበን ፍጥነቱ እየጨመረ ነው ያለው። ለምን አሁን ሆነ ነው በዚህ ወቅት? ፍጥነቱ እየጨመረ ይኸውልህ፣ ዓለም ተኝቷል፣ ቤተ ክርስቲያን ተኝታለች። ዓለም እየሄደበት ያለው እንደው በነገው ዕለት ይዘናቸው የምንቀርባቸው ዜናዎች አሉ። ምንድን ነው እዚህ ምድር ላይ እየተደረገ ያለውን ነገር የሚለውን ትኩረት ሰጥቶ ማየት ያስፈልጋል። ቤተ ክርስቲያን ነው እኔ ትኩረት ሰጥታ ማየት አለባት። ምንድናቸው እነዚህ ጥምረቶች? በአጭር ጊዜ ውስጥ ፈጣን የሆነ ትስስር ለምን ተፈጠረ? ይሄ ትስስርስ ወዴት እያመራ ነው ያለው? በእውነት አንድ እስራኤል ነች ጎላቸው ወይስ መጪው የአውሬ ዘመን? ምላሽ የሚፈልግ ጉዳይ ነው። እውነት ነው። ምላሽ የሚፈልግ ጉዳይ ነው። ትክክል። እነዚህ አገሮች አሁን ላይ ቆርጠው ከተነሱበት ነገር አንዱ ምንድነው? ኒው ወርልድ ኦርደርን ማምጣት ይፈልጋሉ። መልቲፖላር ሲስተም የሆነ ስርዓት በዚህ ዓለም ላይ እንዲመጣ ይፈልጋሉ። አዲስ የዓለም ስርዓት ነው። የዛ ዋነኛ ቀንደኛ ተዋናይ መሆን ደግሞ ራሱን የቻለ በዋናነት እነሱ መሆን ይፈልጋሉ። ስለዚህ ይህንን ጉዳይ ለማድረግ እየተደረገ ያለው ወታደራዊ ዘመቻ ልምምዶቹ፣ ወታደራዊ ምረቱ፣ ጡንቻኔ ማፈርጠም፣ የቴክኖሎጂ ልውውጡ፣ ሳይንሱ እያደገ በፍጥነት መምጣቱ፣ በጋራ የመተሳሰርና በጋራ ጠላት ብለው የሚያስቧቸውን ለመከላከል ወይም ለማጥቃት የሚያስችላቸውን ቁመና ይዘው ለመገኘት መጣራቸው ምንድን ነው? አሁን ቤጂንግ የሚያቀኑት እውነት ኒኩለር ስምምነት ማነው? ሰሜን ኮሪያ ወደ የጂንጂፒንግ ወደ ሰሜን ኮሪያ የሚያቀኑት በእውነት ኒኩለር እንድትፈታ ነው? እሱ ብቻ አይደለም። እንደው በአሜሪካና በሰሜን ኮሪያ ያለውንም ጋፕ ለማጥበብ በምን መልክ ከዚህ ቀደም ያው እሷ ናት አይደለ? አሁን እኮ የመሪዎቹ ውይይት ኪም ጆንግ አጭር ሀሳብ ቅዱ ኒኩለር ማበልጸጋችንን ኒኩለር ማመረታችንን የታጠቅነውን ፍቱ በሚል አጀንዳ አንቀበልም፣ ከዛ ውጪ ባሉ አጀንዳዎች መደራደር እንችላለን ነው። አሁንስ ኢራን ከአሜሪካ ጋር የምታደርገው ድርድር ትልቁ ቁልፍ ነገር ኒኩለር የሚበላታሱ ነው። ስለዚህ ቤተ ክርስቲያን አሁን መንቃት ነው ያለባት። ይሄ የምትነሳበት ጊዜ ነው። እናንተ የምትተኙ ንቁ፣ ከሙታን መካከል ተነሱ፣ ክርስቶስ ምን ያደርግላችኋል? ያበራላችኋል። ስለዚህ ይሄ ሰዓቱ ነው። አሁን ሌላ ሰዓት የለንም። እውነት ነው። ጊዜም የለንም። ሴጣን በሌላ ነገር አያምታታን። ጊዜያችንን ቶሎ ብለን ትውልድን እንሻማ፣ አጀንዳ እየሰጠ ወደ እግዚአብሔር መንግስት እንሻማ ለማለት ነው። የጌታ ጸጋ ሰላም ይብዛላችሁ። ሻሎም። እግዚአብሔር ይባርክ። ፓስተር ብዙ ብንል ደስ ይለናል። እንግዲህ ሰዓታችንን ለመጠቀም ውስን ሆነናል። እንግዲህ በዋናነት አንተም ትኩረት አድርገህ የሰጠው የኢትዮጵያ ቤተክርስቲያን ንቂ ተዘጋጂ ነው። እንግዲህ በአሜሪካን እየሰማን ያለነው በጣም ከፍተኛ መንፈሳዊ መነቃቃት ነው እየተሰማ ያለው። በአውሮፓም እንደዚህ በቃ ሞተ የተባለው የመንፈሳዊ እንቅስቃሴ አሁን በጣም ሪቫይቭ እያደረገ ነው፣ እየተነቃቃ ነው ያለውና
የኛ ሀገር እንግዲህ መንፈሳዊ እንቅስቃሴ እንግዲህ አንድ ቦታ ላይ ይነሳል ብለን ተስፋ እናደርጋለን። ውድ አድማጮቻችን ዓለማችን ላይ የሆነ ያለውን ነገር እንግዲህ በጥቅሉ ብዙ በጥቂቱ ይሄንን አስደምጠናል። እግዚአብሔር ፈቃዱ ከሆነ እንግዲህ በነገው ዕለት ደግሞ በሌላ መረጃና መልእክት ተመልሰን እንመጣ ይሆናል። በትኩረትና በማስተዋል አሁንም እንድትጠብቁን ታደምጡን እንወዳለን። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።